አንድነት ፓርቲ በተለያዩ ርዕሰ ጉዳዮች ላይ የሚያደርጋቸው ተከታታይ ውይይቶች ስድስተኛው ነው። በኢትዮጵያ ሰላማዊ ለውጥ እንዴት የሚል ውይይት ስድስተኛው እናቀርባለን። ወደ ውይይቱ ከመሄዳችን በፊት ስብስብን ላስተዋውቃችሁ። ለመነሻ ያህል አንድ ነገር ልበል። ትናንት እንዴት ብዬ ላስተዋውቅ ስለው ሰው ስላጣን ብቻ ያቀረብነው ሰው ነው ብላችሁ እንደዛ አይደለም። እንግዲህ እሱ የሚታወቀው የመጀመሪያው የነጻ ጋዜጣ ኢትዮጵስን በ1985 ዓመተ ምህረት በማቋቋም ነው። እንዲሁም በ1987 ዓመተ ምህረት ደግሞ ሀበሻ የሚል ጋዜጣ አቋቁሞ በነጻው ፕሬስ ውስጥ ጉልህ ሚና ሲጫወት ቆይቷል። ከዛ በኋላ በ1988 ወንጭፍ የሚል መጽሔትና ጋዜጣ አቋቁሞ ከዛ በ1990 ላይ ሚኒሊክ አስኳል እና ሳተናውን አሳትሟል ያሳትም ነበር። ከ1985 ጀምሮ 7 ጊዜ ታስሯል። እኔ በቅርብ ታሪኩን ስለማቅ ብዙ ነገር ልነግራችሁ እችል ነበር፣ ግን መታሰር ብቻ ሳይሆን ብዙ ጊዜ ተደብድቧል። የአካል ጉዳት አለበት እና ያሁኑ ግን ትግሉን አላቆመም። እስከ 1990 እስከ 1997 ምናልባት የእስክንድር የተወሰነ የፎታ ጊዜ ሊባል ይችላል የእስራት ጊዜው ቀንሶለት ነበር። ግን 1997 ላይ የቅንጅት አመራር ሲታሰር እሱም በጋዜጠኝነቱ ሳይሆን እንዳውም የቅንጅት አባል ተብሎ የታሰረበት ሁኔታ ሲታሰርም ከነሚስቱ እንዳውም በማህፀን ውስጥ ያለው ልጅም ጭምር አብረው የታሰሩበት ሁኔታ ነበር። በኢትዮጵያ ትልቅ በደል በዚህ ዘመን የሚዘከርበት ነበር። ባለቤቱ የዓለም አቀፍ ሽልማት ተሸላሚ ነች። የጋዜጠኞች ሰርካለም እሷም ጀግና እንደሆነች አውቃለሁ። አሁንም የእሷ ጀግንነት ላይ የተመረበት ኖሮ እንደዚህ በድፍረት አደባባይ ወጥቶ ለመታገል ትልቅ ፈተና በሆነበት ነበርና እሷም ትልቅ ምስጋና የሚገባት የዘመናችን ጎበዝ ታጋይ። እንግዲህ ይህን ያህል ካልኩ ሮተው ቢሆን እስክንድርን ጋብዘውና ውይይቱን መነሻ ውይይት ወረቀት ያቀርብልናል። የተከበሩ ተመላሽ ዳታ የተከበራችሁ የአንድነት አባላት በዚህ መድረክ ላይ የሚችል ሀሳብ የታቀርቡ ስለታዛችሁ ከልብ አመሰግናለሁ። የተከበራችሁ ቶች ውድ ጊዜያችሁን ሰውታችሁ ልታደምጡ ስለመጣችሁ ከልብ አመሰግናለሁ። እንኳን ደህና መጣችሁ። የተከበራችሁ ወገኖች ሲኖር አገባደል ወደ ወር ይገባል። ከጉባኤ ከየትኛውም ወር በላይ ኢትዮጵያዊነት የሚገለጽበት ይችላል። በዓለም ብቸኛ ተወሰነ በመሆኑ ከሌሎች ወራቶች ሁሉ የተለየ ያደርገዋል። ኢትዮጵያ ደግሞ 13 ወራቶች ያላት ብቸኛው ሀገር መሆኗን ከሌሎች ሀገሮች ሁሉ የተለየ ያደርጋታል። ስለዚህም ጳጉሜ የኢትዮጵያ የተለየና ልዩ ማንነት መገለጫ ነው። የኢትዮጵያ ልዩና የተለየ ማንነት ከ13 ወሯ ሌላ በፊደሏ ይገለጻል። በጽሁፍና የባቦቹ ፊደሏ ከዓለም ታላላቅ ቅርሶች መካከል በቀላሉ የሚመደቡ ናቸው። ዓመተ ምሕረቷና የሰዓት ቁጥሯም ከሌላው ዓለም የተለየ ነው። ሴት የብቻዋ የራሷ የሆነ ዜማም አላት። ስለ ኢትዮጵያ ብርቅዬ ማንነት ብዙ መዘርዘር ይቻላል። ቁም ነገሩ ግን ኢትዮጵያዊነት የዜግነት መገለጫ ብቻ መሆኑ ነው። ኢትዮጵያዊነት ራሱን የቻለና ልዩ የሆነ ስልጣኔ መገለጫ ነው። የኢትዮጵያ ስልጣኔ የአውሮፓ፣ የአረብ፣ የኢራን፣ የቻይና፣ የህንድና የጃፓን ስልጣኔዎች የሚያሟሉት መስፈርቶች የሚያሟላ ነው። በ8ኛው ክፍለ ዘመን የግብፅ ስልጣኔ በአረቦች ወረራ ከተጠፋበት ጊዜ አንስቶ
ኢትዮጵያ በአፍሪካ የብቸኛው የተሟላ ስልጣኔ ማዕከል ሆና ኖራለች። ስለዚህም ኢትዮጵያ ልዩ ቦታ የሚሰጠት ሀገር ነች ብሎ በድፍረት መናገር ይቻላል። በዓለም ዙሪያ ካሉት 200 ሀገራት መካከል የኢትዮጵያ ራሱን የቻለ የተሟላ ስልጣን ያላቸው ከ10 አይበልጡም። የኢትዮጵያ ስልጣን የብሔር ብሔረሰቦቿ የጋራ ውጤት ነው። የተለያዩ ሃይማኖቶቿም የጋራ ውጤት ነው። ኢትዮጵያ በታሪኳ አንድም ጊዜ አንድ ቋንቋ የሚነገርባት፣ አንድ ሃይማኖት የሚመለክባት ሀገር ሆና አታውቅም። ህብረ ብሔራዊነትና ህብረ ሃይማኖታዊነት በሂደት የመጡ የኢትዮጵያ መንግስት ሳይሆኑ ራሱ አፈጣጠሯ ናቸው። የስልጣኔ አንዱ አበይት መገለጫ መንግስት ነው። የአሜሪካ የውጭ ጉዳይ ሚኒስትር የነበሩ ዶክተር ሄንሪ ኪሲንጀር የኢትዮጵያ ያልተቋረጠ የመንግስትነት ታሪክ በዓለም ተወዳዳሪ ሊሆኑ ይላሉ። የኢትዮጵያን ባንዲነት የቻይናን ሁለተኝነት የሚያስቀምጡት ዶክተሩ አሜሪካ ካፈራቻቸው ታላላቅ ምሁራን መካከል የሚመደቡ ስለሆነ ምስክርነታቸው ትልቅ ዋጋ የሚሰጠው ነው። ታሪካችን እኛ ከምንገምተው 3000 ዓመት በላይ ሊሆን ይችላል ማለት ነው። የዶክተሩን አባባል የሚቀበሉ የማይቀበሉ ምሁራን አሉ። ከቻይና የሚቀድም የለም ብሎ የሚከራከሩት ብዙ ናቸው። ሁለቱም ወገኖች ማስረጃ ላይ የሚችል ሰነድ ማቅረብ ስለማይችሉ ክርክሩ የሚጠበቅና መኖር ያለበት ነው። የክርክራቸውን ያህል ደግሞ ሁለቱም ወገኖች የማይጠራጠሩት የማይክሩት ሀቅም አለ። ላለፉት 100 ዓመታት በአዲስ አበባ ማዕከሉን ተብሎ የሚገኝ የኢትዮጵያ መንግስት ቢያንስ ከ2000 እስከ 2500 ዓመታት የሚዘልቅ ቀጥተኛና ያልተበጣጠሰ ታሪክ እንዳለው ይተማመናል። በዚህ የረዥም ዘመን ታሪኩ ግዛቱ አንድ ጊዜ ሲሰፋ ሌላ ጊዜ ሲጠብ ኖሯል። ጥንካሬው አንዳንድ ጊዜ ሲያየ ሌላ ጊዜ ሲላላም ኖሯል። ሲሸነፉ ኖሯል። ጥሩ መጥፎ መሪዎች አልኩሏል። ኢትዮጵያን ከባዕዳን ወረራ ሲጠብቅም ኖሯል። ከሁሉም በላይ ደግሞ በግምት ከ7ኛው እስከ 17ኛው ክፍለ ዘመን በነበሩት 1000 ዓመታት በተለያዩ ሀገራት የነበሩ መንግስታት ህዝቦቻቸው አንድ ሃይማኖት እንዲከተሉ ሲያስገድዱ ኢትዮጵያ ብዙ ሃይማኖቶች ሀገር መሆኗን አክብሮ ኖሯል። ይህ የረዥም ዘመን ያልተቋረጠ የመንግስትነት ታሪክ ማረጋገጥ ነገር ቢኖር ኢትዮጵያ የስልጣኔ ሀገር መሆኗን ብቻ ሳይሆን ህዝብ የኔ የሚለው መንግስት እንደነበራት ነው። ህዝብ ያልተከበረው መንግስት በቅብብሎች ለ1000 ዓመታት መዘጋቸው። ኢትዮጵያም ሆነ እንደ ቻይና የመሳሰሉት ጥንታዊ መንግስታት ለረዥም ዘመን ሊኖሩ የቻሉት በአብዛኛው ናቸው በሚያስተዳድሯቸው ህዝቦች ፍቃድ ስለኖሩ ብቻ ነው። ኢትዮጵያ የረዥም ዘመን ጭቆና ታሪክ የላትም። የኢትዮጵያም ሆነ በሌላው ዓለም እስከ 18ኛው እና እስከ 19ኛው ክፍለ ዘመን ድረስ የዘውድ ስርዓቶች በህዝብ ፍቃድ የቆሙ ነበሩ። የሚፎካከራቸውና አማራጭ የሆነ ስርዓት አልነበረም። ከክርስቶስ ልደት በፊት በአቴንስ ብልጭ ብሎ ልግም ያለው የዲሞክራሲ ተሞክሮ እንኳን ዓለም ለተቀል ቀርቶ በመሳፍንት አገዛዝ ተበጣጥሰው ይኖሩ የነበሩት ግሪኮች ማዳረስ አልቻሉም ነበር። አቴንስ ስትወድቅ በጽንሰ ሀሳብ ደረጃ እንኳን በአውሮፓ ከ1000 ዓመታት በላይ ጠፍቶ ነበር። አውሮፓውያን እንደ አዲስ የተዋወቁትና ያዳበሩት ሬኔሳንስና ኢንላይትመንት ወይም የትንሣኤና የብርሃን ዘመናት የሚሏቸው የ16ኛው እና የ17ኛው ክፍለ ዘመናት ነው። እስከዚህኛው ዘመን አሁንም ዘውዳዊ ስርዓታቸውን መከራቸው ተቀብለውና አቁመው ነው የኖሩት። ዲሞክራሲ በህዝብ ደረጃ መቀበል የጀመሩት ከ19ኛው ክፍለ ዘመን ጀምሮ ነበር። የኢትዮጵያ ዘውዳዊ ስርዓት እስከ መጨረሻው 100 ዓመታት ድረስ በህዝብ ነጻ ፍላጎት የቆመ ነበር ብሎ መናገር ይቻላል። ከአድዋ ጦርነት በኋላ በተቆጠሩት 100 ዓመታት ግን አውሮፓውያን ሬኔሳንስ፣ ኢንላይትመንትና ሪፎርሜሽን ወይም የትንሣኤ የብርሃንና የለውጥ ዘመን የሚሏቸው ወደ ኢትዮጵያ በአጭር ጊዜ ውስጥ ተቃለው ገብተው ተቀባይነት በመሸሸጉ ዘውዳዊ ስርዓት በህዝብ ፍቃድ ከቆመ መንግስትነት በህዝብ ተከፋለ በጉልበቱ ወደ ተፈናቀለ አምባገነናዊ ስርዓት ተቀይሮ የ1966 አብዮት የዚህ ለውጥ ውጤት ነው። የ1983 ለውጥ ደግሞ የ1966 አብዮት መጨናገፍ ውጤት ነው። ሁለቱም የህዝብ ፍቃድ የመንግስትነት ወይም የመንግስትነት ምንጭ እንዲሆን የተደረጉ ውጤቶች ናቸው። ምንጫቸው ዘውዳዊ ስርዓት የህዝቡን አመኔታ ካጣበት ጊዜ አንስቶ የተቀጣጠለው ትግል ነው። የ1983 ለውጥም ልክ እንደ 1966 በመጨናገፉ ሀገሪቱ ይኸው
ይህ ማለት 50 ዓመታት ባሉበት ጊዜ ውስጥ ኢትዮጵያ ለሶስተኛ ጊዜ በለውጥ ሂደት የምትናገርበት ሁኔታዎች ተሟልተዋል ማለት ነው። እነዚህ ቅድመ ሁኔታዎች ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ገጽታዎች አሏቸው። ከፖለቲካው አኳያ ከ2003 አጋማሽ ጀምሮ ኢትዮጵያ በአፍሪካ ትልቋ አምባገነን ሀገር ሆናለች። እስከዚህ ጊዜ ድረስ ክብሩ የናይጄሪያ ነበር። ከጥቂት ወራት በፊት ግን ነፃና ፍትሃዊ ምርጫ ማካሄድ በርታ የዲሞክራሲ ሀገራትን መርታ ተቀላቅላለች። በታሪኳ አዲስና ተስፋ የተሞላበት ምዕራፍ ከፍታለች። ናይጄሪያ በመከተል በአፍሪካ ሁለተኛዋ ትልቅ አምባገነን ሀገር ግብጽ ነበረች። ከየካቲት ወር አንስቶ ግን ነፃነት የሞላባት ሀገር ሆናለች። ዛሬ በእስር ቤቶቿ አንድም የፖለቲካ እስረኛ የለም። ወደ ስደት የሚሄዱ ምሁሮቿ ወደ ሀገራቸው የተመለሱ ነው። የሙያ ማህበራት ያለምንም ተጽዕኖ መንቀሳቀስ ጀምረዋል። መንግስቱን በጦር መሳሪያ ይፋለሙ የነበሩ ዜጎች ወደ ሰላማዊ ህይወታቸው ተመልሰዋል። ግብፅን በመከተል በሶስተኝነት ደረጃ በነበረ ኢትዮጵያ ግን በ2003 ዓ.ም ለውጥ አልተከሰተም። ስለዚህም ናይጄሪያና ግብፅን በመተካት የአንድነትን ቦታ ተጎናጽፋለች። በኢትዮጵያ ተቃዋሚ ፖለቲካ ድርጅቶች አሁን እየታፈኑ በ2001 ዓ.ም በፓርላማ ውስጥ ከነበራቸው 178 መቀመጫዎች በ2002 ዓ.ም ወደ አንድ መቀመጫ ዝቅ ብለዋል። ከ1997 እስከ 2002 ባሉት 5 ዓመታት ግን ተቃዋሚዎች የህዝቡን ዲሞክራሲያዊ መብቶች ለማስከበር ደፋ ቀና ሲሉ ከመደናታት፣ ከመታሰር፣ ከመደብደብ፣ ከመሰደድና ከመሞት ሌላ ከህዝብ የሚያጣላቸው አንድም ተግባር ፈጸሙ። በተደራጁ አሳሪ፣ ተዳሪ፣ አሳዳጅና ተንኳሽ በሚያደርግ ከህዝብ ልብ ውስጥ ንቅል ብሎ የወጣበት ወቅት ነበረ። ናይጄሪያውያንና ግብፃውያን የነፃነት አየር በተነፈሱበት 2002 ዓ.ም በኢትዮጵያ ያሉ ነፃ የሙያ ማህበራትና ሲቪል ተቋማት ልቅቅ ወደ ጨለማ ተገፍትረው ወጥተዋል። በዶክተር ታዬ ወልደሰማያት ይመራ የነበረው ኢማማ ሙሉ ለሙሉ ተዘግቷል። አመራሮቹ አዲስ ማህበር እንዳያቋቁሙ ከህግ ውጭ ተደርጎባቸዋል። የዋጋ ግሽበቱ ዋና ሰለባ የሆኑ ሰራተኞች ይወክላሉ የሚባሉት ማህበራት ላይ ያለው ቁጥጥርና ክትትል ከመቼውም ጊዜ በላይ ተጠናክሯል። ከሩሲያው ጠቅላይ ሚኒስትር ፑቲን እሳቤ ተከትሎ የጸደቀው አዲሱ መንግስታዊ ያልሆኑ ድርጅቶች ለዲሞክራሲያዊ ስርዓት ግንባታ ቁልፍ ሚና የሚጫወቱትና እያቆጠቆጡ የነበሩትን ሲቪክ ድርጅቶች አድርገዋል። ታዋቂ ሰዎች እንኳን አልተረፉም። ዛሬ በሞትና ሸክም ጋር በክልል የነበሩት ክፍሎች ሙሉ ለሙሉ ተዘግተዋል። አዲስ አበባ የነበሩት ሰራተኞችን በሞላ ጎደል ሙሉ ለሙሉ ኢህአዴግ ዛሬ አንዳንድ ስልጣን ሲይዝን ከብዙሃን በቀር ሁሉም አምባገነኖች ይመስል ነበሩ። ባለፉት ዓመታት ምንም አይነት ሽግግር ጊዜ ያስፈልጋቸው ዲሞክራሲያዊ ስርዓቶችን ገንብተዋል። የእነዚህ ሀገራት ዝርዝር በእጅጉ የሚያስደንቅ ነው። አንዷ ማሊ ናት። ምዕራብ አፍሪካ ውስጥ የምትገኝ በረሃማ ሀገር ናት። ድህነቷ ከኢትዮጵያ ባይስም የሚሻል አይደለም። አብዛኛው ህዝቧ በገጠር ነው የሚኖረው። ህብረብሔራዊነት ኢኮኖሚ ያላት ማለት አይቻልም። በኑሮም ብዛት ኢትዮጵያ ትበልጣለች። በዲሞክራሲ ስርዓት ጠቃሚ ግብዓቶች ናቸው የሚባሉ ታሪካዊና ባህላዊ እሴቶች ደግሞ ኢትዮጵያ የሰማይ ያህል ትርቃናለች። ልብ በሚሰሩ ሁኔታ ግን ለዲሞክራሲ ታደለችው ማሊ በአምባገነኖች የማቀቀች ያለችው ኢትዮጵያ ሆነዋል። ከኢኮኖሚ አኳያው የተሻለ ሩቅ ሁኔታ ያስፈልጋል። በ20 ዓመታት ኢትዮጵያ ከብድርና እርዳታ ከ30 እስከ 50 ቢሊዮን ዶላር አግኝታለች። ወደ ውጭ ከላካቻቸው ምርቶች ተጨማሪ 30 ቢሊዮን ዶላር አግኝታለች። ከዚህ ውስጥ 8.4 ቢሊዮን ዶላሩ በመንግስት ባለስልጣናትና ነጋዴዎች ተመስሎ ምዕራባውያን ባንኮች ውስጥ ገብቷል። 24 ቢሊዮን ዶላር ከእርዳታና ከብድር ጋር ሲደማመር ከ30 እስከ 75 ቢሊዮን ዶላር ይደርሳል። ብዙ ገንዘብ በገሃድ የምናየው ማለት ይህን ያህል ገንዘብ የሚያወጣ ነው ማመን ይቸግራል።
ገንዘብ የት ገባ? ባለፉት 20 ዓመታት የኢትዮጵያ ኢኮኖሚ ማድረግ የሚገባውን ያህል አላደረገም። እዚህም ያለው ምክንያት ፖለቲካው ጋር ያለው አደግ የገበያ ነፃነት ለማድረስ ምቹ አይደለም። በገበያው ገለልተኛ ብይን ምትክ እሱ ጣቢያ ገብቶ ማዘዝ ነው የሚፈልገው። የምንም ነገር ነፃነት ያስፈራዋል፣ በቁጥጥር ያምናል። ውጤቱ ኢትዮጵያን የላኪዎች ወይም ኤክስፖርተርስ ሀገር ሳይሆን የአስመጪዎች ወይም ኢምፖርተርስ ሀገር አድርጓታል። ይህ ደግሞ ለድሃ ሀገር የማያዛልቅ ጊዜውን ጠብቆ ሀገሪቱን ከባድ ችግር ላይ እንዳደረገ ነው። ከ30 እስከ 50 ከመቶ የዋዥቅ የሚገኘው ዋጋ ግሽበት ደግሞ የስርዓቱ ብልሹነት መገለጫ ነው። ምንጩ መንግስት ነው። ያን ባንክ እንዳረጋገጠው ገንዘብ እያተመ ይረጫል፣ ምርት ግን አይጨምርም። ስለዚህም ብዙ ገንዘብ ትንሽ ምርትን እያሳደደ ነው። ፉክክሩ ለመሸጥ ሳይሆን ለመግዛት ሆኗል። በመሰረቱ የዋጋ ግሽበት ለማንኛቸው ኢኮኖሚ ቀሳፊ በሽታ ነው። ትንሽ ያለው መንግስት የሚፈራው የሚከላከለው ነው። የህዝብን ኑሮ በማቃወስ ረገድ የሚብሰው የእርስ በርስ ጦርነት ብቻ ነው። ለዚህም ነው የኢህአዴግ መሪዎች የዋጋ ግሽበትን አቃለው የማለት አባዜያቸው ለህዝብ ያላቸው ንቀት መገለጫ ነው ይባል ነበር። የዋጋ ግሽበት ያስከተለው ችግር እነሱ ጋር አይገባም። በአማካኝ ያለው ኢትዮጵያዊ ህዝብና ግን እየተፈታተነ መሆኑ ገሃድ ረሃብን ከገጠር ወደ ከተማ ያስገባል። የአንድ ኪሎ ሽሮ ዋጋ 25 ብር ገብቶ በሀገሪቱ ታሪክ ለመጀመሪያ ጊዜ ደሃና ሽሮ ተራርተዋል። የድሃው ማዝገኛ ከሽሮ ወደ ጎመን ተለውጧል። ድሮ ድሃው ስጋ ሲያምረው ከእሱ በተሻለ ጎረቤት ጎራ ሄድ ነበር። ዘንድሮ ሽሮ እያማረው ጎራ ማለት ጀምሯል። በዋጋ ግሽበቱ ሳቢያ በሚሊዮኖች የሚቆጠሩ ኢትዮጵያውያን ከድህነት ወደ ወጣቸው ልጆች ናቸው። በአንጻሩ ጥቂቶች ደግሞ ከጮማ በዶላር ወደሚገዛው ካቪያር ተሸጋግረዋል። የኢህአዴግ ልማት ብዙሃኑን እያደለየ ለጥቂቶች ሀብት የጨመረ ናቸው። ለሀገር የሚበጅ ካሄድ አይደለም። በማህበራዊ መስክ ያለው አንገት የሚያስገባ ነው። ገጠር የሚታረስ መሬት የሚጠፋ ወደ ከተማ የሚፈሰው ወጣት ቁጥር የሚያስደነግጥ ነው። የሴቶች ማሰደጃ የአረብ ሀገራት ሆነዋል። የትምህርት ጥራት ከመቼውም ጊዜ በላይ አሽቆልቁሏል። የከተማ ወጣት የማድረግ ያልተጻፈ ሕግ አለ ማለት ይቻላል። ከፖለቲካ ለማራቅ ሲባል ይህ ሁሉ ተደማምሮ የኢትዮጵያን ለውጥ አፋፍ ላይ ያደርሰዋል። እንዳላሰራጭ ብዬ እንጂ ያልዘረዘርኳቸው ብዙ ነገሮች አሉ። ኢትዮጵያ ለውጥ ሻለች። ኢትዮጵያ ለውጥ ያስፈልጋታል። የኢህአዴግ አመራሮች ይህን ተገንዝበው የለውጡን ጥያቄ በሰላም ማስተናገድ ይጠበቅባቸዋል። በሶስት ምክንያቶች። አንድ፣ የኢህአዴግ በስልጣን ላይ 20 ዓመታት ቆይታ። ኢህአዴግ ስልጣን ከያዘበት ጊዜ አንስቶ በአሜሪካ 4 ፕሬዚዳንቶች ስልጣን ተቀባብለዋል። በእንግሊዝ እንዲሁ 4 ጠቅላይ ሚኒስትሮች ተለዋውጠዋል። ቻይና እንኳን የኮሚኒስት ፓርቲ ስልጣን ያልቀቅባት እንጂ 3 መሪዎች አይታለች። በኬንያ ነባሩ ፓርቲ ለተቃዋሚዎች ተለቋል። ደቡብ አፍሪካ 3 መሪዎችን ለውጣለች። ዛምቢያም 3 መሪዎች ስልጣን ተረካክበዋል። በአጠቃላይ በአፍሪካ ሆነ በሌላው ዓለም ባለፉት 20 ዓመታት ቢያንስ 3 አለዚያም ከዚያ በላይ መሪዎችና የፓርቲ ለውጥ ተስተናግዶባቸዋል። የቀሩት ኢትዮጵያና ደቡብ ኮሪያና ኩባ የመሳሰሉት ሀገሮች ናቸው። በእነዚህ ሀገራት አንድ ፓርቲ ስልጣን ላይ ረዥም ጊዜ መቆየቱ ያተረፈላቸው ሙስና፣ ዋጋነትን፣ ድህነትን ብቻ ነው። እነዚህ በሽታዎች የሚፈወሱት የስልጣን ቅብብሎሽ ሲኖር ብቻ ነው። ኢህአዴግ ደግሞታል። ሌላው ቀን ቢያንስ 20 ዓመታት በኋላ እረፍት ያስፈልገዋል። ህዝቡ ህጋዊና ሰላማዊ ለውጥ ይፈልጋል። ፍላጎቱንና መብቱን የኢህአዴግ አመራሮች ሊያከብሩለት ይገባል። የዓለም አቀፍ ሁኔታ መብቱን እንዲያከብሩ የሚያስገድድ ነው። ሁለት፣ የዲሞክራሲ ተስፋ ተቀጣጥሏል።
በዓለም ሀገሮች የተቃጠሉ ሰላማዊ ህዝባዊ ሁኔታዎች በሰላማዊ መንገድ ለውጥ ማምጣት እንደሚቻል የታፈኑ ህዝቦች አርአያ ሆነዋል። ከእነዚህ ህዝቦች መካከል ኢትዮጵያውያንና ሌሎች አፍሪካውያን ይገኙበታል። በሰላማዊና ህጋዊ የፖለቲካ ሂደት ላይ ታላቅ ተስፋ ጥለዋል። ለእነዚህ ዜጎች ሰላማዊ ጥያቄ ምላሹ ጭቆና መሆን የለበትም፣ ጥይት መሆን የለበትም፣ እስር መሆን የለበትም። ለሰላም ምላሹ ሰላም መሆን አለበት። የዲሞክራሲ ተስፋ አንድ ጊዜ ከተከታተለ በፖሊስና ወታደር ፈጽሞ ሊቀበል አይችልም። በግብፅ ታይቷል፣ በሊቢያ ታይቷል፣ በቱኒዚያ ታይቷል፣ በሶሪያና በየመን እየታየ ጭቆና እንደ ትላንት አይሰራም። ከቤናሊ፣ ከሙባረክ፣ ከጋዳፊ፣ ከአሳድ ተሞክሮ መማር ይላል። 3 ኢትዮጵያ ከጥቁር አፍሪካ ሀገራት አታንስም። የጥቁር አፍሪካ ሀገራት ከኋላ ተነስቶ መገማቸው የኢትዮጵያውያን ዘንድ ቁጭት ፈጥሯል። ገና ዲሞክራሲ ሀገር መሆን እንደምትችል የታየ ኢትዮጵያ ዲሞክራሲያዊ መሆን የማትችልበት ምንም ምክንያት የለም። ትላንት የተፈጠሩት ማሊና ዛምቢያ ዲሞክራሲያዊ ሀገራት ለመሆን በቅተው የፖለቲካ ድርጅቶች ስልጣን መቀባበል ተቻሉ። ጥንታዊ ኢትዮጵያ የተሻለች ዲሞክራሲያዊ ሀገር መሆን ትችላለች። አፍሪካውያን ለሁሉም ሽግሽግ ዘመን በቀጥታ ዲሞክራሲያዊ ስርዓት መገንባት ተቻሉ። ኢትዮጵያውያን ሽግግር ጊዜ ያስፈልጋቸዋል ሊባሉ አይችሉም። ኢትዮጵያ የአፍሪካ ጭራ ሆና አታውቅም። ታሪኳን ምስክር ነው። ኢትዮጵያውያን ለሌሎች አፍሪካውያን ሞዴል የሆኑ ዲሞክራሲያዊ ስርዓት መገንባት ፍላጎትም አቅሙም አላቸው። ሩጫው አውሮፓና አሜሪካ ላይ ለመድረስ ሳይሆን ጥቁር አፍሪካውያን ለማስተካከል መሆኑ በእጅጉ ያሳዝናል። ከዚህ በላይ ሀገራዊ ሊደረግ የሚችል ነገር ፈጽሞ ሊኖር አይችልም። ኢህአዴግ መሪዎች ኢትዮጵያውያን እንደመሆናቸው መጠን የህዝቡን ቁጭት ሊጋሩት ይገባል። ኢትዮጵያኖቹ ወገኖች አዲስ ዓመት ለመቀበል የተዘጋጀ ነው። በ2004 የሚሆን ሰላማዊና ህጋዊ ለማቃ ላጠቃል 2004 ኢትዮጵያ በታሪኳ መጀመሪያ ጊዜ በመላ ዲሞክራሲ ሀገር እንድትሆን ሰላማዊና ህጋዊ ትግል ከቃላት ወደ ተግባር የሚሸጋገርበት ይሁን። እንደ አንድ ኢትዮጵያዊ የማቀርበው ጥሪ ከዚህ በኋላ ቃላት ዋጋ የላቸው፣ ትርጉም የላቸው። የቀረው ሰላማዊና ህጋዊ ትግል ነው። በ2004 ቀጠሮ ቀንያዝ በሰላማዊና በህጋዊ መንገድ ለመብቶቻችን እንታገል፣ ከግብ እናድርሰው። እንችላለን። በሌሎች አፍሪካ ሀገሮች ውስጥ እንደሚቻል አይተናል። ኢትዮጵያ ከነሱ ቢያንስ ከነሱ አታንስ። ታሪክ ይነሳ። አመሰግናለሁ። ኢትዮጵያን ታሪክ ከኋላ ጀምሮ ወደፊት በወርሳቸው ለሚባለው የኢትዮጵያን ታሪክ ከረጅም ጊዜ ጀምሮ እስከ ዘመናዊ ኢትዮጵያ ታሪክ ድረስ ያለውን ዳሰሳ አድርጎልናል። ስለዚህ መጨረሻ ላይ የሚከራከረው ምንድን ነው? አጠቃላይ ያለ ኢትዮጵያ ነባራዊ ሁኔታ ትግልን የሚጋብዝ ለውጥን የሚጋብዝ እምቢ ለነፃነት የሚያሰኝ እንጂ አንገት የሚያስደፋና ዝም የሚያሰኝ አይደለም በሁሉ መስፈርት። ስለዚህ የኢትዮጵያ ሕዝብ የረጅም ስልጣኔ ታሪክ ያለው ከሌሎችም የአፍሪካ ሀገሮች የተሻለ እንጂ የማያንስ ሕዝብ ዛሬ ነፃነቱን ተነፍጎ ዝም ሊል እና ጭቆናን ከጭቆና ጋር ተጋብቶ ሊኖር አይችልም። ለነፃነቱ፣ ለሰብአዊ ክብሩ፣ ለሀገሩ እና ለልጆቹ ተስፋ መታገል አለበት፣ ብሎም ለውጥ ማምጣት አለበት። ኢትዮጵያ ህጋዊና ሰላማዊ ትግል የሚደረግባት በዛም ላይ ተመስርቶ የአስተሳሰብ ነፃነት፣ ሁለንተናዊ ነፃነት የነገሰባትና ኢትዮጵያውያን በነፃነት አንገታቸውን ቀና ብለው የሚሉባት ሀገር እንድትሆን ሁላችንም መታገል አለብን ሲል ንግግሩን ቋጭቷል። ከዚህ በኋላ የሚኖረው ሰፊ ውይይት ነው። እኔ የምጋብዘው ወደኋላ ያለውን የታሪክ ጉዳይ
እሱም እንደ ባክግራውንድ ያቀረበው በመሆኑ በዛ ላይ ጊዜ ባናጠፋ፣ ነገር ግን አሁን ለዘመናዊ ነገሩ አስፈላጊ ነው ተብሎ ከታመነ ሊጠቀስ ይችላል። ያ ካልሆነ ግን አሁን ባለው ዓለም አቀፋዊና ሀገር አቀፋዊ ሁኔታ ላይ እና ከዚህም ወደፊት እንዴት መሄድ እንደምንችል ባነሳቸው ጭብጦች ላይ ሰፊ ውይይት እንድናደርግ ጋብዛለሁ። ተመስገን ነው የሚለው ምንድነው? እግዚአብሔርን ካላመሰገንከው ችግር ይመጣል ብሎ የሚያስብ ነው። ገበያ ሄደ ድሮ 1 ብር የምትገዛውን ዛሬ 2 ብር ሲሸጥ ተመስገን፣ ነገ ደግሞ 10 ብር ሲሆን ተመስገን የባሰ ታምጣል። ይሄንን ህዝብ ጆሮ ጋር ሄዶ ጮሆ በቃላት ለመለወጥ ምን አይነት እቅድ ነው የሚኖረን ወደፊት? ህዝቡ ምንም አልተረዳም። እኔ ከሃይማኖት ጋር አገናኝቶት ይሁን አንዳንድ ጊዜ ያናድደኛል። የገበያም ስወጣ ተመስገን አሁን በተረት ይሆናል ወይም ሌላ ተአምር ይሆናል እንጂ 30 ብር ሽሮ ተሸጠ ሲባል በጣም ተአምር ነው። 60 ሳንቲም ነበር በደርግ ጊዜ የሚሸጥ፣ አሁን 30 ብር። 30 እና 60 ሲታይ በአንድ ሰው እድሜ በጣም ትልቅ ነው። ተመስገን ነው የምንለው። አብዮት ለማምጣት ለውጥ ለማምጣት የግል ፓርቲ ማስፈልግ ከግል አታችኋል። 10 ወጣቶች የተናገሩ ወጣቶች አደባባይ ወጥተው ተምተዋል። 10ሩን መውጣት ይችላል። 10 የታችን መቃል ስብሰባ ሰፊ ሆነ 20 ዓመት ያለ ነፃነት ከግማሽ በላይ በትግል ያሳልፋለሁ። ነፃነት ነው። ነፃነት አራባችሁ እርግጠኛ ነኝ እስክንድርም እንደኛው ነው ይላል። የተቋሚ ፓርቲዎች መሪዎቻችን በብዛት ይራባቸው። ከራባችሁ አንድ ላይ ነው እንተባበር። ከአንድ ቀን ከ2 ከ3 ቀን በላይ እንታገል። ተጨባጭ ሀቅ አለን። ነፃነታችን እናረጋግጥ እንችላለን። እኔ ለወጣቱ ቅርብ ነኝ። በግሬ ስለሚሆን ነው መሰለኝ ሁሉንም አነጋግራቸው። አይዟችሁ ነው የሚሉት። አንዲት 2-3 ጋዜጣ ላይ የታክሲ ሹፌሮች ያደረጉትን አታውቁም? ለአንድ ቀን እኮ ትንሽ አንዳንደዋል። እናንተ ብትጨምሩበት ነው አይሳካም። እናንተ እየተሳፈሩ ነበር። ትክክል አለ። አንዱ ሳቁም አንዱ ተጠቃሚ ከሆነ የሀገራችን ነፃነት በግማሽ ተንጠልጥሎ ይቀራል። ታክሲ ሹፌሮች ካቆሙ ታክሲ ሌላው ሲሰራ አንሳፈርም በግራ ነው። ይሄንን ማድረግ ያካል። ይሄን ማድረግ ካልቻል እንዴት ነው ነፃነታችንን እናረጋግጠው? በዚህ መንገድ መስጠት ሰጭቶ ነው። ፕራክቲካል ፖለቲክስ ነው ኢትዮጵያ ውስጥ የሚያስፈልገው። እስክንድር እንዳለው የተግባር እንቅስቃሴ ነው። የማስገጽ መግለጫ እየጻፍን 20 ምናምን ዓመት ተጭቆናል እንዳልገናል። አሁን ለነፃነት የሚበቃበትን ስትራቴጂ ነድፈን ለ4 ዓመት ለ3 ዓመት መቅጠራችንን አቁመን ለመሞት እንዘጋጅ። አቶ መለስ ዜናዊ አንድ ነገር ብሏል። ማን ያሸንፋችኋል ሲባል ለመሞት ይቆረጣል። እናንተ ሞታችሁ ነፃነታችሁንና ለቤተሰቦቻችሁ አታረጋግጡ። በቃ ይሄን ይፈልግ ይሄን ነው የሚያስፈልገው። መሪዎቻችን ሊመሩ ካልቻሉ በቃ ይሄ ነው። በዚህ ዓለም አብዮትና በኢትዮጵያ አይከሰትም የሚለውን ከአንዳንድ የገዢው ፓርቲ አባላትና ከእነሱ የንድፈ ሀሳብ መጽሔቶች እንደዚሁም ደግሞ አንዳንድ ሰዎችን ያገኙ ተግዳሮቶች ብለው የሚያቀርቡት አንደኛው በኢትዮጵያ ውስጥ የሙሉውን ተሳትፎና የፖለቲካ ፓርቲዎች ሚና ደካማ መሆኑ በኢትዮጵያ እንዳይከሰት ያደርገዋል ብለው ይጠይቃሉ። ሁለተኛ ነገር ደግሞ የነቃና ለመብቱን የሚያውቅ የህብረተሰብ ክፍል በኢትዮጵያ አልተፈጠረም ወይም ደግሞ ገና አልተደራጀም የሚለው አሁን እህታችን እንዳነሳቸው ሁሉም ነገር አሜን ብሎ ሁሉም ነገር ከሃይማኖቱ ጋር የሚያያዝ የህብረተሰብ ክፍል መኖሩ ይህም በኢትዮጵያ እንዳይከሰት ያደርገዋል ይላሉ። የሶስተኛው ነገር ደግሞ የቴክኖሎጂ ውጤቶችና በዛም የተጠቃሚው ሚና አሁን በአረብ ሀገር ከፈጠረው ተጽዕኖ አንጻር በዚህ ምክንያትም በኢትዮጵያ ውስጥ ያለው የቴክኖሎጂ ጥግግት ወይም ደግሞ ያለው የተጠቃሚ ብዛት አንጻር በዚህም አንጻር ይከሽፋል ብለው የሚናገሩ አሉ። አራተኛው ደግሞ በብሔሮች መካከል ያለው ግጭቶች፣ ክፍፍሎች ያ ከዚህ በፊት ያልነበሩ ግን ኢህአዴግ መሪና ፓርቲ ሆኖ ከመጣበት ጊዜ ጀምሮ የተነሱ እጅግ ዘርፈ ብዙ ግጭቶች አንጻር በዚህም አንጻር አይሳካም ብለው ያነሷሉ። ሶስተኛና አራተኛው ነገር ደግሞ
ከጸረ ሽብርተኝነት ህጉ ጋር ከዚህ ከጸረ ሽብርተኝነት ህጉ ጋር እያንዳንዱ ሰላማዊ ትግልና ሀሳቦች በህገ ወጥነት የሚያስፈርጁበት ጊዜ ላይ ነው ያለነውና የህገ መንግስታዊ መብታችን የሚጥስበት ደረጃ ላይ ስለደረሰ ታስታውስ እንደሆነ አንተም በጋዜጣ ላይ በፊት ስታሳትም ሰላማዊ የትግል መንገዶች የሚያመጡ ሂደቶች እያሉ በቁጥር የምትተነትናቸው ነበሩ በፊት እና አሁን እነዛ ህጎች ሁላ እነዛ ሰላማዊ ትግሎች ሁላ በአዲስ የጸረ ሽብርተኝነት ህግ ወደ ወንጀለኝነት ተሸጋግረዋል። እነዚህ እንደገና ደግሞ አራተኛ በኢህአዴግ የንድፈ ሀሳብ አዲስ ራዕይ የሚለው ላይ ኋላ ቀሮች ቆመው ቀሩ ምናምን የሚል አለ የራሱ እዛ ላይ ምንድነው የልማት ጥያቄን መልሰናል ነው የሚለው ፉሊ የልማት ጥያቄ ተመልሷል። በዚህ አንፃር በሌሎቹ ጋር ያለው የኪራይ ሰብሳቢነት ማደጉ የሚያነሳዋል። የሌላው ደግሞ በሌሎች የዚህ በፖለቲካል ወይም ደግሞ ጂኦፖለቲክስ አቀማመጧ በኢትዮጵያ ያላት የምስራቅ አፍሪካ ወይም የዚህ በምስራቅ አፍሪካ ያላትን የጂኦፖለቲክስ ተረጋግቶ እንዲቀጥል ሌሎችና በዓለም አቀፍ የፖለቲካ ሁኔታ ኢንቴንሽኑ እንደዚሁ እንዲቀጥል ይፈለጋል እና አምባገነኖችን የማባበል ሂደት አለ። ቀሪው የዓለም ሕዝብ አይደግፈውም የሚል አለ። ሌላው ደግሞ አንድ የኢህአዴግ አባል ስጠይቀው ምን አለ አካሄዳችሁ ጨንግፎ የለው ወይ አለ። የት መቼ ምን ብዬ ስጠይቀው ደግሞ በ97 ዓመተ ምህረት እኮ ሞክራችሁታል፣ ግን የህዝብ ተቀባይነት ስለሌላችሁ ጨንግፏል፣ አካሄዳችሁ ጨንግፏል ብሎኛል። ሌላው አብርሃም ያየ የተባሉ በውጭ ሀገር የሚኖሩ አንድ ኢትዮጵያዊ ምሁር የተናገሩት አለ ኢህአዴግ ስልጣን ለቆ የሚሄድ ከሆነ አገሪቱን ወደ ከፋ ሁኔታ በተለይም ጠቅላይ ሚኒስትሩ ባላቸው የስልጣን ፍላጎት የስልጣን ጥማት በዛ አንፃር ባላቸው የሴረኝነት ሁኔታ ምን አይነት ውጤትስ ሊያመጣ ይችላል የሚለው ነው። አመሰግናለሁ። ግን 2004 ለኔ ለመብቴ ርቆብኛል። አመሰግናለሁ። አሁን ወንድም ያለው ምንድነው ለነጻነት 2004 በጣም ራቀብኛል። ስለዚህ አሁን መጀመሪያ ያለበት ማለት ነው። ስለዚህ ይሄ ነገር እያንዳንዱ የፓርቲ አመራር ማወቅ አለበት፣ መገንዘብ አለበት። ለዚህ ደግሞ ዓላማ በጋራ መስራት አለባቸው ፓርቲዎች ነው። በጋራ ለነጻነት አጀንዳቸው ላይ ሀሳብ ሊሆን ይችላል፣ ግማሹ ህብረ ብሔር ሊሆን ይችላል፣ ግማሹ የብሔር ፓርቲ ሊሆን ይችላል። በነጻነት ጉዳይ ግን አንድ መሆን አለባቸው። ስለዚህ ከቻቸው ለነጻነት ህዝቡን ማንቀሳቀስ አለባቸው ማለት ነው። እንደተባለው ምንድነው ተግባር ላይ ትኩረት ማድረግ ያለብን ብለናል። ከዚህ በኋላ ቅድም እንዳልኩህ ሀሳቡን ለመድረኮች የውይይት መድረኮች አይኖሩ ማለት አይደለም። አንዱ ፓርቲ ይደግፉ፣ ነገር ግን በአብዛኛው ሆነ ያለበት ተግባራዊ ስራዎች መሰራት አለባቸው። እዚሁ ማንቀሳቀስ መቻል አለበት። አዲስ አበባ ላይ ብቻ መሆን የለበትም፣ መውረድ አለበት። ኢትዮጵያ 80 ሚሊዮን ህዝብ ያለው አገር። ስለዚህ ቢያንስ እያንዳንዱ አካባቢ ወረዳ ሄዶ የሚሰራበት ስትራቴጂ መነደፍ አለበት። ሌላ በ2004 ዓመተ ምህረት ሚዲያው ጋዜጠኞች መስበክ ያለባቸው ነገር ነው ብዬ የማስበው ምንድነው ህዝብ ለነጻነት መጥራት አለባቸው። ታሪክ ማውራት መቆም አለበት። ከዚህ በኋላ ጋዜጣ ላይ ብዙ ጊዜ ማለት ነው ነገር ነው ታሪክ ማውራት ኢትዮጵያ ለዚህ ታሪክ ያላት ይሄ ነገር መቆም አለበት። ጋዜጣው ምንድነው ያለ ሚዲያ እሱ ነው። ሚዲያ ማለት ይቆርጣል እሱ ነው በጣም ለመቀየር ህዝብ ለመድረስ ሚዲያ በጣም ትልቅ ነው። ስለዚህ ሚዲያ ትልቅ ኩሻል ያሪክ የሚጠቀመው ሚዲያ ነው ስላወቀው። ስለዚህ እሱ ደግሞ እየሰራ ያለው ጂኑ ውስብስብ ስለሆነ ጥቅም አስቸጋሪ ነው። ጋዜጦች ለምን ከዚህ በኋላ ወደ ተሻለ ወደ ያለበት ነው ህዝቡ ለነጻነት መጥራት ህዝቡ ለነጻነት እንዲነሳ ማለት ነው። ፓርቲዎችም ይሄን መስራት አለባቸው ለማለት ፈልጌ ነው። ይህ ለውጥ እንዴት መምጣት አለበት? እንዲሁ በክታዊነት ከዚህ በፊት እንደነበሩ የለውጥ ትግሎች ህዝቡን በሁሉ ውጣና እንደዚህ ጩሁ እንደ ግብፅና እንደ ሊቢያ በመጮህ በሀገራችን የሚፈለገውን ለውጥ ማምጣት እንችላለን ወይ? የሀገራችን የለውጥ ሂደት ትግል ስልቱ ምንድን ነው? ምላሹ ምንድን ነው? ያንን ሁሉ ታሪክ መፈተሽና ጥናትና አናሊሲስ ስወጥ አናሊሲስ መሰራት መቻል አለበት። ትግሉ በጥናት ላይ የተደገፈ የሚመጣው አደጋ
የሚገኘው ውጤት የሚከፈለው መስዋዕትነት ምን ሊሆን እንደሚችል ሁሉ ካልኩሌት ተደርጎ ከዚህ ያለፈ ናውጣ ተብሎ ብቻ ህዝብን በመሰብሰብ ወይም በማንቀጣጠልና ያልጨባጭ በሌለው አመራር ያለፉትን የኢትዮጵያ አብዮት ብለድሽት ፖለቲክስ መድገም የለም። የግብፅ ምሳሌ እንደው የወሰድ እንደሆነ ሙባረክ 1.4 ሚሊዮን ፖሊስና የደህንነት አባላት ነበሩት። ታሪክ አደባባይን ግን መቆጣጠር አልቻለም። 1.4 ሚሊዮን በዓለም ላይ ከፍተኛ ቁጥር ያለው የደህንነት እና የፖሊስ ኃይል በግብፅ ነበር። በአፍሪካ ትልቁ፣ በመካከል ምስራቅ ትልቁ 1.4 ሚሊዮን የደህንነት እና የፖሊስ ፖሊሶች ታሪክ አባባይ ገፍተው ሊያወጡ ይችሉ ነበር። የሚቻል ቢሆን አልተቻለም። ሶሪያ ውስጥ እየሆነ ያለው ተአምር ነው። ሶሪያ ጉዳይ ለሚከታተሉ ተአምር ይኖርባቸው ኤክስፕላኔሽን የለም። አንድ ጊዜ ከባንድ በኋላ የሶሪያ ህዝብ ምንም አይነት እርምጃ የሚወሰድበት እምቢ ነው ያለው። የኢራን ኃይሉ ተደርቧል በሶሪያ ውስጥ። ነገራችን ላይ ሶሪያ መንግስት ብቻ ነው ያለው። የኢራን ኃይል ባይደረብ ኖሮ አሳድ ይወድቅ ነበር። የሶሪያ ህዝብ እየታገለ ያለው ሶሪያንና ኢራን ነገሩ አንድ ህዝብ ከባንነ መመለሻ ያለው። ኢትዮጵያ ውስጥም እዚህ ተሞክሮ አንድ መሰረት ተሰደሰደ ነው እንደሌለ ባለ ከካቲት ማንም ይወቅሳቸው። ስለዚህ እኔ አሁን ህዝባችን መብቱን አያገኝ ለ20 ዓመት ጸጥለት ተገዝቷል። ከዛ በፊትም 17 ዓመታት ቀደም ጸጥለት ተገዝቷል። ከዛ በፊትም ቫይረስ ስላሴ ዓመት ጸጥለት ብሎ ተገዝቷል እና ከአሁን በኋላ ለመብቱ አይነሳም። በሌሎች ሀገር የታየው ተአምር የተከሰተው ለውጥ አይነሳሳው ብዬ አልሰጋም። በየቤቱ እየተነጋገረበት ከሆነ ሁላችን ይላል። ኢትዮጵያ የለውጥ አማካኝ ነች ብሏል። ህዝቡ አደባባይ በአካል አውጣ እንጂ ልቡ ታሪክ አደባባይን ግን መቆጣጠር አልቻለም። 1.4 ሚሊዮን በዓለም ላይ ከፍተኛ ቁጥር ያለው የደህንነት እና የፖሊስ ኃይል በግብፅ ነበር። በአፍሪካ ትልቁ፣ በመካከል ምስራቅ ትልቁ 1.4 ሚሊዮን የደህንነት እና የፖሊስ ፖሊሶች ታሪክ አባባይ ገፍተው ሊያወጡ ይችሉ ነበር። የሚቻል ቢሆን አልተቻለም። ሶሪያ ውስጥ እየሆነ ያለው ተአምር ነው። ሶሪያ ጉዳይ ለሚከታተሉ ተአምር ይኖርባቸው ኤክስፕላኔሽን የለም። አንድ ጊዜ ከባንድ በኋላ የሶሪያ ህዝብ ምንም አይነት እርምጃ የሚወሰድበት እምቢ ነው ያለው። የኢራን ኃይሉ ተደርቧል በሶሪያ ውስጥ። ነገራችን ላይ ሶሪያ መንግስት ብቻ ነው ያለው። የኢራን ኃይል ባይደረብ ኖሮ አሳድ ይወድቅ ነበር። የሶሪያ ህዝብ እየታገለ ያለው ሶሪያንና ኢራን ነገሩ አንድ ህዝብ ከባንነ መመለሻ ያለው። ኢትዮጵያ ውስጥም እዚህ ተሞክሮ አንድ መሰረት ተሰደሰደ ነው እንደሌለ ባለ ከካቲት
ማንም ይወቅሳቸው ነው። ስለዚህ እኔ አሁን ህዝባችን መብቱን አያውቅም። የ20 ዓመት ጸጥለት ተገዝተዋል። ከዛ በፊትም 17 ዓመታት ቀደም ጸጥለት ተገዝተዋል። ከዛ በፊትም ባለስላሴ 5 ዓመት ጸጥለት ብሎ ተገዝተዋል እና ከአሁን በኋላ ለመብቱ አይነሳም። ይሁን በሌሎች ሀገር የታየው ተአምር የተከሰተው ለውጥ አይነሳሳውም ብዬ አልሰጋም። በየቤቱ እየተነጋገረበት ነው ሁላችን ይላል። ቅድም ወንድሜ ኢትዮጵያ የለውጥ አማካይ ነች ብሏል። ህዝቡ አደባባይ በአካል አውጣ እንጂ ልቡ አደባባይ ወጥቷል። ልቡ ያለው አደባባይ ይሄ ሰው ድረስ ደግሞ አካሉ መከተሉ አይቀርም። ቅድም ግን እንዳነሳሁት ለሀገር ደግሞ ለእኛም ደግሞ 50 ዓመት ባልሞላ ጊዜ ውስጥ በሶስተኛ ጊዜ በአብዮት ነው ሀገራችን እንዳትፈተን ለዚህም ሰላማዊነትና ህጋዊነትን ደጋግሜ ማለት ነው ከመታሰር ከፍርሃት አኳያ አይደለም። የዓለም ሁኔታ ተለዋውጧል። ከአንድ ጎራ ዘለን ወደ ሌላ ጎራ ሄደን ድጋፍ ልናገኝበት የምንችልበት ሁኔታ የለም። ከዚህ በፊት ያለን ይሄ ነው። ስለዚህ ጥንቃቄ መደረግ አለበት። ግን ሊከሰት መጥፎ ነገር ሊከሰት ይችላል ተብሎ ወጣችንን ለዘመን ለማሳለፍ መስጠት ነው። ዲሞክራሲያዊ ስርዓት መገንባት እንችላለን። ይህንም ተግባራዊ ማድረግ አለብን ብዬ አምናለሁ። ሁለተኛ የተነሳሁትም ቴክኖሎጂ የለምና ኢትዮጵያ ውስጥ ምንድን ነው ብዙ ሊያስተሳስረው ይችላል። በአረብ ሀገሮች ውስጥ ቴክኖሎጂ ሚና ነበር የሚለው ይሄ ስህተት ነው። በሊቢያ ቴክኖሎጂ ሚና አልነበረው፣ በሶሪያም ቴክኖሎጂ ሚና የለውም። መጀመሪያ ሊቢያ እና የሶሪያ መንግስታት መጀመሪያ ያደረጉት ኢንተርኔትን መዝጋት ነው። ከሊቢያ እና ከሶሪያ ዜናዎች ሲወጡ የነበሩ በስልክ ተቀርጸው አልጀዚራ ተከታተሉ። ህዝቡ ከማንነ በኋላ ራሱ ይነጋገራል። tahrir አደባባይ የወጣው የግብጽ ህዝብ አብዛኛው የኢንተርኔት ተጠቃሚ አይደለም። በየሰፈሩ በየቤቱ ተነጋግሮ ነው የወጣው። ምናልባት የቴክኖሎጂ ሚና ጎልቶ የታየው በቱኒዚያ በየመን ቦታ የለው፣ በሶሪያ ቦታ የለው፣ በሊቢያ ቦታ የለው፣ በግብጽ መጠነኛ የሆነ ሚና ነበረው። ሌላው እዚህ ጠቅላይ ሚኒስትሩ ደጋግመው እንደሚናገሩት የልማት ጥያቄ አስተሳሰብማ በሀገር አቀፍ ደረጃ ጤናማ እስከሆነ ድረስ አቤት ሊቀሰቀስ አይችልም ብለው ሲናገሩ እኔም ደጋግሜ አዳምጫቸዋለሁ። ግን ይህ እውነት ቢሆን ኖሮ ቱኒዚያ ለዓለም ባንክና ከአፍሪካ ሀገሮች ሞዴል ነበረች። ለእያንዳንዱ አፍሪካ ሀገሮች ቤናሊን ይመኙ ነበር። የግብፅንም ኢኮኖሚ የተመለከትነው እንደሆነ ከትልቅነቱ አኳያ 5 እና 6 ከመቶ እድገት ማስመዝገቡ በጣም የሚያስመሰግነው ነበር። ከዚህ በላይ ሊያድግ አይችልም። ከትልቅነቱ አኳያ የኢትዮጵያ አይነት ትንሽ ኢኮኖሚ ያላቸው ሀገሮች እስከ 10 ከመቶ እስከ 11 እስከ 12 ከመቶ ሊያድጉ ይችላሉ። በግብፅ ደረጃ ያለ ኢኮኖሚ ግን 5 እና 6 ከመቶ ካደገ ልክ እንደ በኢትዮጵያ እንደ 10 እና 11 ከመቶ ቆጠራል። ስለዚህ በግብፅ የኢኮኖሚ ችግር አልነበረም፣ በቱኒዚያ የኢኮኖሚ ችግር አልነበረም። በሊቢያ
12 ከመቶ ነበር የሚመዘገበው አመቱ ሲቀጣጠል 10 እና 11 ከመቶ ነው። ከፍተኛ እድገት የኢኮኖሚ እድገት ከሚመዘግባቸው ሀገሮች መካከል አንዷ ሊቢያ ነበረች። በአፍሪካ ብቻ አይደለም በዓለም። አመቱ እንደተከታተለ ጋዳፊ ለቤት ማሰሪያ ብቻ 4 ቢሊዮን ዶላር ነው የመደበው። ቤት ማሰሪያ ሳብሲዳይዝድ ሃውሲንግ ይባላል። በቅናሽ ህዝብ የሚከራዩ 4 ቢሊዮን ዶላር የነዳጅ ይዘዋል። ገንዘብ ልማት የመብት ጥያቄን ቢያስቀር ኖሮ በሊቢያ ውስጥ ጥያቄ አይነሳም ነበር። የመብት ጥያቄ ይህን ሁሉ ኦቨርራይድ አድርጓል። ከዚህ ሁሉ በላይ ነው። በተግባር ኢትዮጵያ ውስጥ እንደምናየው ግን ህዝብ ነው ያለው። ስለ ልማት አይደለም የሚያወራው፣ ስለ ጂዲፒ ኮድ አይደለም የሚያወራው። ምሳም ራት መብላት እያቃለ ቻሌንጅ ነው። ስለምን ልማት ነው የሚወራው? ስለ ጥቂት ሰዎች ልማት። ጥቂት ሰዎች ከብረዋል እያየናቸው ነው። ብዙሃኑ ግን መኖር ይነቃል። ይህንን የኢህአዴግ መሪዎች ሊገነዘቡት ይገባል ብዬ አምናለሁ። ኢትዮጵያ ውስጥ ትንሽ ተቃውሞ የሚነሳ ተጋዳፊም የሚብስ እልቂት ይደርሳል የሚል አስተያየት ዘንዝረዋል። እኔንም ያሳስበኛል። እኔ መሞት አልፈልግም፣ ሌላም ሰው እንዲሞት አልፈልግም። ግን ሞት ፈርቼ የሞት ጥያቄንም ፎርቲፋይ ወይም መሰረዝ አልፈልግም። ቢያስከፍልም ህይወትን ብከፍልበት መከፈል የሚገባው ዋጋ ይህ ነው ያልኳው። እንደዚህ ብለን ስናስብ መብታችንን ማስከበር የምንችለው ግብጾችም፣ ሊቢያዎችም፣ ቱኒዚያዎችም፣ ሶሪያዎችም ወደ አደባባይ ሲወጡ ዋጋ እንደሚያስከፍላቸው አውቀው ነው። በራሳቸው በኩል ግን የነበረው ኮሚትመንት በሞትም የሚከፍለው ዋጋ ነው ሊሞት ብለው። ስለዚህ ይሄ ሙስሊም አለበት። ይሄ እንደተጠበቀ ሆኖ ህዝብን ለመጨፍጨፍ የሚያመች ዓለም አቀፋዊ ሁኔታ አለው የሚል ጥያቄ ደግሞ አለ። ይሄ ሳንቲም ሌላ የሚባል ይህንም አገሪቷ ማድረግ የለም። ዓለም አቀፉ ማህበረሰብ ህዝብ ሲጨፈጨፍ ዝም ብሎ አይመለከትም። ይሄ የተለወጠ ሁኔታ አለ። ከ6 ወር በፊት በአረብ ስፕሪንግ የሚባለው ከመነሳቱ በፊት መንግስታት በሉዓላዊነት ሽፋን ህዝብን መጨፍጨፍ ይችሉ ነበር። አሁን ግን አይችሉም። ጋዳፊን አትችልም ብለው ነው የገባው። የተባበሩት መንግስታት ጣልቃ የገባው ጋዳፊ በሉዓላዊነት ሽፋን ህዝብን መጨረስ አትችልም ብለው። የጋዳፊ ምላሽ አይ እናንተ ለህዝባችን አስባችሁ ሳይሆን ለዘይቱ አስባችሁ ነው የሚል ነበር። የዓለም አቀፉ ማህበረሰብ አሁን ማስመስከር የሚፈልገው ነገር ለዘይቱ ብሎ ወደ ሊቢያ መግባት ነው። ስለዚህ የትም ሀገር ላይ ህዝብ ተነስቶ መንግስት እንዲጨፈጨፍ የዓለም አቀፉ ማህበረሰብ እጁን አጣጥፎ አይመለከትም፣ በሰው ላይ የሚገኝ። ስለዚህ እኛ መብታችንን ስንጠይቅ የዓለም አቀፉ ማህበረሰብ ብንጨፈጨፍ የዓለም አቀፉ ማህበረሰብ ዝም አይልም። በዚህ አምናለሁ። ፓርቲዎች እንዴት ይቻቻላሉ ካለ በተለይ ደግሞ አሁን ተከፋፍለው ሰላማዊ ሰልፍ ሲጠራ በሚለው ምን ማድረግ ይሻላል ይመስላል። ሬኮግናይዝ ማድረግ ያለባቸው በህዝብ ዘንድ ውስጥ በህዝብ ውስጥ ያሉት በህዝብ ዘንድ ልጅት ያላቸው እንቆያሉት ናቸው። ስለዚህ ግማሽ መንገድ አይደለም፣ ከግማሽ መንገድ አልፈው ሄደው ሰላማዊ ሰልፍ የሚጠሩ ሰዎች ሊያነጋግሯቸው ይገባሉ።
መቆየቱ አይከፋም። ከችኮላ መናተርፋ ትግሉን ሊያቀል ይችላል። ይሄ ነው ታሳቢ መደረግ ያለበት። ሰላማዊ ሰልፍ ተጠርቶ ህዝብ ካልወጣ ትግሉ ይጎዳል። ይሄንን በደንብ ሊያስቡበት ይገባል ብዬ ነው ማስበው። የማም ነው ሌላ የተመሰረተው መሰረታዊ ለውጥ ወይም ማሻሻያ ነው። አሁን ይሄ ሰከንዳሪ ጭብጫቢ ጥያቄዎች ናቸው። ዋናው ጥያቄ መብቶቻችን አልተከበሩም። መብቶቻችን ከተከበሩ በኋላ መሰረታዊ ለውጥ ነው ያስፈልገን ወይስ ማሻሻያዎች ናቸው ያስፈልገን ብለን መጠየቅ እንችላለን። መብታችን ከተከበረ በኋላ ውስጥ ጥያቄዎቻችን ከዛ በኋላ የምንፈልጋቸው ጥያቄዎቻችን እናነሳለን። የተቃዋሚዎች ነው በጣም ወሳኝ ሚና አላቸው። የህዝብ ፍላጎት የሚገለጸው በፖለቲካ ድርጅቶች ነው። የመብት ትግል በፖለቲካ ድርጅቶች መመራት አለበት ወይ ባይሆን ይመረጣል። የአረብ ሀገሮችን ምሳሌ ከወሰድን የመብት ትግሎች ህዝቡ ፖለቲካ ድርጅቶች አንድ የፖለቲካ ድርጅት አንድ ትግል እንደምራብሮ ሲነሳ ከተነሳ ወደ ክፍል ነው የሚሄደው። አንዱ የግብጽ ተሞክሮ ይሄ ነው። አንዱም አሁን ሰላማዊ ሰልፍ የሚጠሩት ድርጅቶች ግምት ማስገባት ያለባቸው ይሄ ነው። ማንም ድርጅት ተቀደመ እኔ ነኝ ባለቤት የሚል መንፈስ ይዞ የሚንቀሳቀስ ከሆነ ወደ ክፍል ነው የሚሄደው። ወደ ክፍል ነው የሚሄደው። ለዚህ ነው በግብጽ ውስጥ የሙስሊም ወንድማማቾች በሙስሊም ብራዘርሁድ ላለመታየት ሲሰሩ የነበረው በእንትናቸው ነው ሲታወቅ የነበረው። ጺም አላቸው እነሱ ጺማቸውን አይላቸውም። ግን በተቻላቸው መጠን ታሪክ ስኩዌር የነበረው እንቅስቃሴ ውስጥ ላለመታየት ሲደበቁ ነበር። ጋዜጠኛ ሳይሸሸጉ ነበር አሉበት ምክንያት። በተግባር ግን እንቅስቃሴው ነበሩት እነሱ። ለምን ሙስሊም ብራዘርሁድ እንቅስቃሴውን ይመራል በሚመራ ከተባለ ያው ህዝብ መከፋፈል አይቀርም። የሚቀጥለው ኢሚዲየትሊ ሌሎች ድርጅቶች ጥያቄ መስማቸው አይቀርም። ሪዘርቬሽን ይኖራቸዋል። ስለዚህ የትግሉ ባለቤት ህዝብ ነው የሚለው የበላይነት ይገባል። ሙሉ ላመት ናቸው እድሩ ስላልተሰጠኝ ነው። ከደቡብ ክልል ከምባታ ዞን ሀዳሮ ወረዳ ተስፋዬ በእጅጉ ነኝ ይላል። ጥያቄ 1 አቶ እስክንድር ይዘው የቀረቡት አጀንዳ ጥሩና ሀገር ሁሉ ሊደርስ የሚገባ ነውና እባክህ መኖር እፈልጋለሁ ብሎ ህዝቡን በእኛ አካባቢ እንዲያስብ ኢህአዴግ አድርጓልና ይህን እንዲቀይር የሚያስችል አሰራር ሊኖር ግድ ነውና የዛሬውን አጀንዳ ወደ እኛ እንዴት ሊደርስ ይችላል? ይቻል ማብራሪያ ቢሰጠኝ አመሰግናለሁ ይላል። እስክንድር ወደ እኔ መልሶታል። አንድነት እንዲህ አይነት ውይይቶችን ይሄ የመጀመሪያው ነው። በአዲስ አበባ ደረጃ ቢሆን ከዚህ ባደገ እና በሰፋ ሁኔታ ማድረግ ፍላጎቱ አለን። ትልቅ ፕሮጀክት ነድፈናል። ከአዲስ አበባ ደግሞ ወደ ገጠር ውይይቶችን ወደ ተለያዩ የሀገራችን ክፍሎች የማዛመት ወይም ደግሞ የማውጣት እና በህዝቡ ዘንድ የመድረስ ፍላጎት ስላለን ወደፊት በዛው ባሉበት አካባቢ ስብሰባ አድርገን እንደምንገናኝ እምነት አለን። እዚህ ያሉት ወንድም ኢትዮጵያ ለውጥ ያስፈልጋታል የሚል ሰዎች ነው ግልጽ አለን። ለምሳሌ መራው ነው ግልጻችን፣ መብት ማጣታችን ነው ግልጻችን፣ ስራ አጥ መሆናችን ነው ግልጻችን ነው። ሌላ ግልጽ አለን። ለምሳሌ ቁጭት አለብን እናውቃለን፣ መተካት አለበት የምንለውን ፓርቲ ወይ ደግሞ ገዢ ቡድን በእውቀት እንበልጠዋለን።
ያንን ለመተካት የሚያስችል ምን አይነት ምርጫ አለ የሚል ነው አንደኛ ጥያቄ። ሁለተኛው የምንታገለው ይሄ ኮምፒቲቲቭ ኦቶሪቴሪያን የሚሉት ፈረንጆች ስልጣኔ ይዞት ጥያቄ ማለት ነው። ለምሳሌ ምርጫ አለ፣ ልማት ላይ በተቻለው መጠን እንደሚያተኩር በአብዛኛው በፕሮፓጋንዳ መልክ ያቀርብልናል። ሌሎች ለምሳሌ ነፃ የምንላቸው ሚዲያዎች ነፃ ኮቴሽን ማለት ነው ይኖራሉ። በጀርባ ያሉ ወጋጋት ሌሎች ሁኔታዎች እንዳለ ሆኖ ማለት ነው። ስለዚህ ይህ ትክክለኛውና ፒውሪ እኛ የምንፈልገው ያለመሆኑን በምን መልኩ ለሰዎች ማሳወቅ የምንችለው? ምክንያቱም አብሮ ሊሰለፍ የሚችለው ሰው ይህን መረዳት ስላለበት ይህ ትክክለኛው እኛ የምንፈልገው ምርጫ እንዳልሆነ፣ እኛ የምንፈልገው ነፃ ፕሬስ እንዳልሆነ፣ እኛ የምንፈልገው ነፃ ማህበራት እንዳልሆኑ ማወቅ የሚችሉ ሰዎች በምን መልኩ ቢሆን ነው? ለምሳሌ ጋዜጦች ላይ እንትን ሳንሱር የለም ኦፍኮርስ፣ ግን ሰዎች በራሳቸው ጊዜ ራሳቸውን እንትን ሪዘርቭ እንዲያደርጉ እንዲፈሩ የሚጽፉትን ነገር እንዲገመግሙ የሚያደርግ አይነት ሁኔታ ነው፣ ሽበባ ነው ያለውና ይሄንን እንዴት መግለጽ ይቻላል የሚል ነው። ከዛ ውጪ ቀደም ብዙም አልደግመውም። ይሄ አሁን የወጣው የጸረ ሽብር ሪሊ አሸባሪ ነው፣ ለኔ በጣም አሸባሪ ነው። ስለዚህ ይህንን ነገር የምንቋቋምበትን አይነት ሁኔታ በምን መልኩ፣ ሌላው ይሄ በቁጥር መልኩ የሚተነተነው የኢኮኖሚ እድገት አለ። ይህንን ልክ ማርክ ትዌን እንደሚለው ዳምኒ ላይስ እንዳ ስታቲክስ ይላል እሱ። ሶስት ውሸቶች አሉ። አንድ ውሸት ቁጥር ነው ማለት አሸናፊ አይኖረው። ስለዚህ ያለው መንግስት ስልታዊ ግዙፍ ጠያቂ ነው፣ ኮምፒቲቲቭ ኦቶሪቴሪያን ነው። ይሄንን በምን መልኩ እናጋልጥ? ይህንን ማድረግ ካልቻለን ሰዎችን ማነሳሳት አንችልም የሚል ነው። ሌላው እኛ ለውጥ የሚያስፈልገን ለለውጥ የምንነሳው በአረቡ ዓለም ስለተሳካ ነው። ቀደም እዚህ ጋር ከጀርባዬ ወዳጄ ኢትዮጵያን ታሪክ ማንሳት ብዙም አያስፈልገንም፣ አሁን ላይ ማተኮር አለብን። ኦፍኮርስ አይ ቢሊቭ ዛት አሁን ላይ ነው ማተኮር ያለብን። ነገር ግን እንደኔ ኢትዮጵያን ይበልጥ ባወቅናት ይበልጥ ታስቆጫናለች የሚለዳል ይከበት አባባል ሰምቼ ነበርና ኪሲንገር ያሉት ሌሎች እጅግ በጣም ብዙ ምስራቅ አፍሪካ ላይ ትንተና የሚሰጡ ምሁራን ኢትዮጵያ እንደ መንግስት እጅግ ረዥም እድሜ ያላትና ብዙ የሚያኮራ ታሪክ ያላት ሌሎች ሊጠቀሱላት የሚገቡ ነገሮች ስላላት እቺን ሀገር ይበልጥ ባወቅን ተቆጭተን ነው እንጂ አግኝቱ ወርደን ሌሎች ለውጦችን ማድረግ ያለብን በአረቡ ዓለም ስለተሳካ ብቻ መሆን ያለበት ነው አይታይም። ሌላው አብዮታችን የግብፅ ሊመስል ይችላል። ሶሪ አብዮት የሚለውን ቃል ሳይሆን ለውጣችን የግብፅ ሊመስል ይችላል። ለምሳሌ ዲሲፕሊን የሆነ ወታደር አለን። ቅድም እስክንድር 1.4 ሚሊዮን ወታደሮች እና የደህንነት ሰዎች አሉ ሙባረክ ብሎ ነበር። ኦፍኮርስ የሙባረክ ሰዎች ከታሪክ እስከ ሰዎቹን ገብተው ማውጣት ይችሉ ነበር በቁጥር ቢሆን፣ ነገር ግን በጣም ዲሲፕሊን ስለነበሩ ከህዝቡ ጋር የተባበሩትና እንዴት ነው ይህንን የተመሰረ የሚችለው ሰዎችን ማሳመን የምንችለውና አብረውን እንዲሰለፉ ማድረግ የምንችለው የሚለው እዚህ ላይ ሌላው የተደራጀ ኃይላችን እኔ በእስክንድር ትንተና አልተስማማው። ምክንያቱም ሙስሊም ብራዘርሁድ እና ሌላኛው ሰኪባር የሚባለው የግብፅ እንትን ቢያንስ በይፋ መንቀሳቀሱ ላይ ነው እንጂ ችግር ያለበት በገንዘብ በእውቀት በሌሎች ነገር ሌላው ደግሞ ህብረተሰቡ ራሱ ኢንተርኔት በመጠቀም መረጃ በማግኘት እጅግ ከኢትዮጵያ የምልክ ህዝብ መሆኑን አምናለሁ። ምክንያቱም ግብፃውያን አሁን ባለው ሁኔታ ዓለም 5ኛ አንባቢዎች ናቸው። በጣም የሚገርመኝ ነገር ነው። እኛ አባይና ኤሌክትሪክ ለመገደብ ባሰብን ቅጽበት ግብፅን የበለጠ መስሎ የተሰማን ሰዎች ነበር። በተለይ በግሪፓርቲ አባላት ወጡ። ግን ግብፆች 5ኛ የዓለማችን አንባቢዎች ናቸው። ለህዝቡ ማካፈል ይቻላል። ሌላው እኔ አብዮት የሚለው ነገር ሁሉ ጊዜ በእርግጥ ብዙ አላምንም፣ ያስፈራኛል። ፕሮፌሰር ባህሩ ዘውዴ አንድን በጣም ታዋቂ የአሜሪካ የአብዮት ተንታኝ ጠቅሰው አብዮት ፈነዳ የሚለው ቃል ነው የሚገልጸዋል። ፈነዳ ኤክስፕሎድ ያደርጋል። ስለዚህ መሪ የለም ተመሪ የለም አቦሰጥ ነው መንግስቱ ኃይለማርያምን ወደ መንበር የሚያመጣው። ስለዚህ
ጥንቃቄ አያስፈልግም ወይ? ቅድም ያልከው ሀሳብ ላይ እስማማለሁ። ጊዜ መስጠት፣ በደንብ ማተኮር፣ ምናልባት የማይገፉ ሰዎችን በአብዮቱ ማስቀመጥ አይጠበቅብንም ወይ የሚል ጥያቄ አለ። ቪሽን ሰርክል ውስጥ እንዳንገባ ሰጋለሁ። ቅድም እንደተባለው ለምሳሌ ኢህአዴግን እኔ ከደርግ የምለይበት ሌሎች የተለያዩ ሀሳቦችን በመቀበሉ አይደለም። ነገር ግን የተለያዩ ሀሳቦች ያሏቸው ሰዎች አይገድም፣ ያባርራል። ቅድም አዲስ ነገርን አንስተናል። ለሰዎች ገና ህይወት በትጥቅ ትግል እያለ ሶስት ለተማረኩ ወታደሮች 3 አማራጮች ይቀርቡለታል። አንደኛው በነፃ መሬት መኖር፣ ሁለተኛ ኢህአዴግን ዓላማ ተቀብሎ መዋጋት፣ ሶስተኛ ወደ ውጭ መሰደድ። አሁን በአብዛኛው ከመንግስቱ ኃይለማርያም ጀምሮ ማየት እንችላለን። ለሰዎች የሚመቻቸው ያ ነው፣ እንዲጠፉ እንዲሄዱ። ስለዚህ አሁን ኢህአዴጎችን ከስልጣን ብናወርዳቸው ጠቅላይ ሚኒስትሩ ሀገር ውስጥ መኖር ነው የምፈልገው ብለዋል። በያዙት ሁኔታ ግን ሀገር ውስጥ የሚያኖራቸው ሁኔታ ይኖራል። የህዝብ አመፅ ከሆነ አናኖራቸው ማለት ነው፣ ያስቸግራል በጣም። ያ ውስጥ እንዳንገባ ሰጋለሁ። ሌላው ኢህአዴግ በጣም ከፍተኛ የሆነ ጭቆና ያመጣብን 2002 ላይ ነው። መጀመሪያ ላይ የተደረገውን እንትን እኔ 1997 ይመስለኛል ልክ ምርጫውን ተከትሎ ነፃ ምርጫ ለኢህአዴግ አክሳሪ መሆኑን የተረዳበት ጊዜና ወደ 1985 ሰነድ መመለሱ በትክክል እረዳለሁ። ምክንያቱም እሱ ሰነድ ላይ ምን ይላል? በአንድም ምርጫ መሸነፍ የለብንም፣ በአሁኑ በቀጣይ ከዛ ቀጥሎ ባለው ምርጫ ማሸነፍ አለብን የሚል ፈጽሞ ዲሞክራሲያዊነት የማይነበብበት ነው። ስለዚህ ምን ይላል እንደው ለቀጣዮቹ ምርጫ ሁኔታዎችን ማመቻቸት አለብን ነው የሚለው። ስለዚህ 97ን ተከትሎ በአጠቃላይ ከመብቶቻችን ተፋተን ነበር። ስለዚህ አሁን እንደውም ምን ተስፋ ይንገራል ከ2002 ምርጫ በኋላ ይሄ 96.4% በኋላ ሁላችንም ኢህአዴግ ወደሞ ስለተጠጋን ሁላችንም ኢህአዴግ እንደማንሆን አረጋገጡ። ምክንያቱም ሁላችንም ስንሆን ሁላችንም አይደለም። ስለዚህ ከዚህ በኋላ ሪሊ ኢህአዴግ ይሄ ክላይማክስ በኢኮኖሚክስ አለ የሆነ ማክሲማም ዩቲሊቲ የሚባል ግንድል ያደርጋል። ከዚህ በኋላ በቃ ማክሲማም ከዚህ በኋላ ኢህአዴግን ቴስት የምታደርጉ እየመረራችሁ እየሄደ ነው እንጂ እየጣፈጣችሁ አይደለም። ስለዚህ ይሄ እንዴት ወደ ትግሉ እንግባ የሚል ነገር አለ። ለኔ ግን ወደ ትግሉ የተገባ መሰለኝ። ሜቢ እዚህ ቤት ውስጥ የተነሱ ጥያቄዎች ወጥተው ለሚመለከተው አካል እነዚህ ጥያቄዎች መልስ ማግኘት አለባቸው ወደሚለው ሴት የሚቀር ይመስለኛል። ከዛ በፊት ግን ቅድም የተነሱ ነገሮች አሉ። መወያየት፣ መነጋገርና ለውጡ ምን አይነት ለውጥ ሊሆን እንደሚችል ከወዲሁ ማወቅ አለብን የሚለው ነገር ጥሩ በእርግጥ ጊዜ የሚፈጅና ለውጡ የሚያዘገይም አለ። ገና አገር ውስጥ ገብተን ትርጉ ውስጥ ልንገባ እንችላለን እና እዚህ ጋር የውጥ ጥያቄ መነሳት የለበትም የሚለው የኢህአዴግ ሀሳብ ነው። ኢህአዴግ ምን እንደዛ ነው፣ ትባላላችሁ፣ ትጨፋጨፋላችሁ። ስለዚህ የውጥ ጥያቄ አታንሱ፣ ዝም ብላችሁ ኑ ነው የሚለው። እኛ ደግሞ የኢትዮጵያ ሕዝብ ማለት ያለበት ምንድነው? አንባላም፣ አንጨፋጨፍም ነው። ይሄ ነው አሁን ያለው ስሜት፣ በህዝቡ መካከል ያለው ስሜት አንባላም፣ አንጨፋጨፍም። ምክንያቱም ብዙ ኤክስፔሪንስ ከጀርባ ከድሮ ጀምሮ ስለማመዳቸው የነበሩ ነገሮች አሉ። ብዙ ስጋቶችን የተሻገራቸው ስጋቶች አሉ። ስለዚህ እነዛ ስጋቶች ለኪስ ላይ ይመጣሉ ብለን ኤክስፐርት ማድረግ የለብንም። የ66 አይነት አሉ፣ የ97 አይነት የለውጥ እንቅስቃሴ አሁንም ይመጣል ብሎ ማሰብ የዋህነት ነው። ማለት መልኩ እንደዛ አይደለም። የህዝብ ፕሮብለም እንደዛ አለ። በሂደት የሚማራቸው ነገሮች አሉ፣ እያስተካከለ የሚሄዳቸው ነገሮች አሉ። ስለዚህ ገና ለውጡ ኔጌቲቭ ኢምፓክት ሊኖረው ይችላል እና እፈራለሁ የሚለው ነገር የሚያስኬድ አይመስለኝም። ምክንያቱም ፍርሃት ባለበት ዳርክነስ ባለበት ነፃነት የለምና ለውጥ የሚመጣው እነዚህ አይነት ጄኔሬሽን ሲነሳ እዚህ ጋር ግን ስትሬስ ማድረግ ያለበት ነገር አለ። የለውጡ ባለቤት ማለት ነው። የለውጡ ባለቤት ተቃዋሚዎች የኢትዮጵያ ሕዝብ ሌላ የኢትዮጵያ ሕዝብ ብቻ ሳይሆን ኢህአዴጎቹ ጭምር እንደሆኑ ማመን መቻል አለ።
ጠቅላይ ሚኒስትር መለስ ዜናዊ ምንድን ነው ያሉት? ተቋሞች ካበታቸው ሸፍተት ማለታቸው አይቀርም። ስለዚህ ኢትዮጵያ ውስጥ የለውጥ እንቅስቃሴ ከተጀመረ ኢህአዴጎችን ሸፍተት ማለታቸው አይቀርም። ስለዚህ እኔ የሚመስለኝ ይህ ትውልድ ታሪክ የሚሰራ ትውልድ ነው። ትልቅ ትውልድ ነው። በብዙ ልጅ ውስጥ ያለፈ ትውልድ ነው። ኢትዮጵያን ይሄ ዝም ብሎ ወሬ እንደሚባለው ሳይሆን ነገሩ ቅንነት በሞላበት ትራንስፎርም ማድረግ የሚፈልግ ትውልድ ነው። ስለ ሀገሩ የሚጨነቅ ሪስፖንሲቢሊቲ የሚሰማው ትውልድ ነው። ኢትዮጵያ ውስጥ አሁን ያለነው ጄኔሬሽን ለውጥ ጠየቅም አልጠየቅም ታገልም አልታገልም ለውጥ መምጣት አይቀርም። ለውጥ መምጣት አይቀርም። ይህን መምጣት አይቀርም። ይሄ አንዱ አንደርስታንዲንግ ነው። መጀመሪያ በሰሜን አፍሪካ ቱኒዚያ ተፈጽሞ ወደ ግብፅ አብዮቱ ሲሸጋገር ከግብፅ በኋላ ወደ ኢትዮጵያ ይገባል የሚል ትምህርት የነበረው ህዝቡ ራሱ በጉጉት በቃ ነገ ነው ከነገ ወዲያ ነው የሚል በቃ በመጠባበቅ ላይ ነበር አይሳለ። ከዛ ወደ ሊቢያ አመራ ይመስለኛል። የሊቢያ ሁኔታ ጊዜ ፈጅቶ እኛንም ትንሽ ያቀዛቀዘ ይመስለኛል። የሊቢያ አብዮት 6 ወር አካባቢ መቆየቱ የእኛን ሞራል ትንሽ ሳያዳገብብን አይቀርም። አሁን እንዴት ነው ይህንን የቀዘቀዘው ሞራላችንን እንዴት ነው ማሟሟቅ የምንችለው? እንደገና ተቀዛቅዟል፣ እርግጠኛ ነኝ በተወሰነ መልኩ ተቀዛቅዟል። እና ማሟሟቅ ያለብን እንዴት ነው? በጣም ማሟሟቅ ይጠበቅብናል። የምርጫ ሴሪሞኒ ሆነን ሁሌ መጓዝ የለብንም። ኢህአዴግ የሚያካሂደውን ፍትሃዊ ያልሆነ ምርጫ በየ5 ዓመቱ መጠበቅ እኔ ሰልችቶኛል። እና አንድነት እየሰራ ያለው ምንድን ነው? አሁንም እንደ ድሮ የተሸወደ ምርጫውን እየጠበቀ ነው ወይስ ምንድን ነው እያደረገ ያለው? እና ይሄ በቃ በፍጥነት ነፃነት በጣም ናፍቆናል። በቃ ነፃነት በቃ ጥሩ ነው። አንድነት አሁን እየሰራ ያለው ጋዜጣ እያሳተመ ነው። በሚቀጥለው 2004 ላይ መጽሐፍት ቤት ለመክፈትም ዝግጅት ላይ ነው። ጥሩ ነው። ግን ከነዛ ጎን በቃ የነፃነቱ ጉዳይ መጽሐፍት ቤቱ ነፃነቱን ሊያመጣው አይችልም። ብቻ በቃ የነፃነቱ ጉዳይ መታሰብ አለበት። በቃ እኔ እግዚአብሔርን ነው የምላችሁ እንደ መሐመድ ቦአዚዚ ራሴን ላቃጥል ሁሉ ወስኜ ነበር። ግን በቃ የዜና መሮኛል፣ አስጠልቶኛል። በቃ ካሁን በኋላ ላይ የሚፈልገው ፊት ለፊት እያየሁ ማውራት እንጂ እንደዚህ እየዞርኩኝ ማውራት አልፈልግም። ማውራት ሰልችቶኛል። ስለዚህ ነፃነታችንን በቃ ማወጅ አለብን። ነገ ዛሬ ብለን ቀጠሮ የምንሰጠው ጉዳይ አይደለም። አመሰግናለሁ። በአሁኑ ጊዜ አብዛኞቻችን ኢህአዴግ መወገድ አለበት ወይም ደግሞ ኢህአዴግ ከስልጣን መውረድ አለበት ብለን እናምናለን። ዋነኛ አጀንዳችን ያ ነው። ግን እኔ እንደማምነው ዋነኛና አጀንዳ መሆን ያለበት ኢህአዴግ ከስልጣን መወገዱ ሳይሆን ነፃነት እንፈልጋለን፣ ዲሞክራሲያዊ የሆነ ስርዓት እንፈልጋለን፣ የሰብአዊ መብት መረጋገጥ እንዳለበት እንፈልጋለን። እና ኢህአዴግ ላይ ልዩ ትኩረት የምናደርገው ለምንድን ነው? ኢህአዴግ እንቅፋት ስለሆነብን። ሁላችንም ለውጥ እንፈልጋለን፣ ግን አብዛኞቻችን የለውጥ ተሳታፊ መሆን አንፈልግም። ግን የለውጥ ተጠቃሚ መሆን እንፈልጋለን፣ እንመኛለን። ይህንም የምልበት ምክንያት ምንድን ነው? በተለያየ አጋጣሚ ከተለያዩ ሰዎች ጋር እንነጋገራለን። እንነጋገር ምንድን ነው የሚባለው? ተቃዋሚዎች እንዴት ያለ ምንም እንቅስቃሴ የለም እንዲያደርግ እየተደረገ ነው፣ ተቃዋሚዎች እንዲያደርጉ ሌላው ሌላ በመሰንዘር ለውጥ የለም ብለን እንተቻለን። ያ የሚያሳየው ምንድነው? ለውጥ እንፈልጋለን፣ ግን ለውጥ ለማምጣት መከፈል ያለበትን መስዋዕትነት ለመክፈል ዝግጁ አይደለም። እንዴት ነው እንዲህ አይነት አመለካከትን ይህንን አመለካከት ከህዝባችን እንዲወጣ ማድረግ የምንችለው? ህዝባችን ለውጥን ከሌላው ከመመኘት ይልቅ ራሱ የለውጥ ተሳታፊ ራሱ ለውጥን ለማምጣት ቁርጠኛ እንዲሆን ማድረግ የምንችለው እንዴት ነው? አመሰግናለሁ። ተስፋ ከተደረገ ወንድም ያስባል እሱ ምንድን ነው እኛ ዛሬ ስለለውጥ የምንናገረው የግብፅ አብዮት አረቦች ለውጥ እነሱ ጋር አብዮት ስለተከሰተ እኛ ጋር እነሱ ችግራችን ነው። መሬት ላይ ያለው ተጨባጭ ሁኔታ ነው
ያደረጋት ወይስ ይኸው ግብጾችም አረቦችም ለውጥ ባለበት እንቅስቃሴዎች ናቸው ነውና እኛም አብረን መጠራቀም የሚል ነው። እኔ ማለት የግብፅ የአረቦችን ራሱ ለምሳሌ ብንወስድ ሊቢያ ማናወጡ ቱኒዚያ ውስጥ ለውጥ እንደሚቻል ከማየታቸው ግብጾች ሁለት ጸጥሮ ሲገዙ ነበር። ለግብጾች አርአያ የሆናቸው ለሊቢያዎች አርአያ የሆናቸው ቱኒዚያ ውስጥ ለውጥ እንደሚቻል ማየታቸው የግብጾች ነው ያለው። እንግዲህ ትተን ወደ 19 አጋማሽ ተጋባቸው ተጣጣው ወደ ፊሊፒንስ በሚሄድ 1986 በዓለም የመጀመሪያው የግብጽ ፓወር የሚባለው እሱ ፊሊፒንስ ፈርዲናንድ ማርኮስ የሚባለው አምባገነን መንግስት የጣለው ነው። ቱኒዚያ ውስጥ አብዮት ባይኖር ኖሮ ቱኒዚያ ውስጥ ለውጥ ባይከሰት ኖሮ ግብጽ ውስጥ ለውጥ ባልተከሰተ ነው። ለግብጾች አርአያ የሆነው የቱኒዚያ አብዮት ነው። ግብጽ ውስጥ አብዮት ሲሳካ ደግሞ በሶሪያ እና ለየመኖች አርአያ ሆናል ብዬ ነበር። ከአረቦቹ በፊትም የፊሊፒንስን ምሳሌ ወሰን እንደሆነ ፊሊፒንስ ውስጥ 1986 ዓ.ም በዓለም የመጀመሪያው ፒፕልስ ፓወር ወይም ህዝባዊ አብዮት ሲከሰት በደቡብ ኮሪያ፣ በታይዋን ተመሳሳይ ህዝባዊ አብዮቶች እንዲነሱ አርአያ ሆነ። መብት እንዲያከብሩ ማስገደድ እንደሚቻል ያ ፖዘቲቭ የሆነ አርአያ ነው።